አስቂኝ ራዕይ ካላቸው መካከል አንዱ የፌዴራል ስነ ምግባርና ጸረ ሙስና ኮሚሽን የሚባለው ምን ይለናል? አያፍርም። በ2022 ኢትዮጵያን አለ ከሌባ የጸዳች አረጋታለሁ። በ2022 እኔ ግን የዛሬቱ ኢትዮጵያ እንኳን በ2022 እናገኛታለን የሚል ተስፋ የለኝም። ቢኮዝ አሁን ላይ ያለንበት የትኛውም የመንግስት ሴክተር፣ የትኛውም የፍትህ ተቋማት፣ የትኛውም ክልል፣ የትኛውም የመንግስት መስሪያ ቤት በሌባ የታጨቀ ነው። አስረግጬ ነው የምነግራችሁ። ይሄን በሌባ የትኛው መስሪያ ቤት ነው አገልግሎት ሰጥቷችሁ እንደው ርክት ብላችሁ ሄዳችሁበት መስሪያ ቤት የቱ ነው? ባንኮቻችን እንኳን አይደለም ትልቅ ሰርቪስ ማግኘት ያለብን ሊለማመጡን የሚገባ እንኳን በዚህ ደረጃ ይፎቁ ናቸው። ስለዚህ ዛሬን ሆነን ስናየው በ2022 ከሌባ የጸዳች ኢትዮጵያ ትኑር። መስራት ያስፈልጋል። ጠንክሮ መስራት ያስፈልጋል። መጀመሪያ ፕሮፌሽንን ማክበር፣ መጀመሪያ ራስን ጸረ ሙስና የምትባለው ኮሚሽን በራሱ ከሙስና የጸዳው ነኝ ወይ? ከተሰጡኝ ጥቆማ ከደረሱኝ ነገሮች ምን ያህሉን ዳር አድርሻለሁ? ምን ያህሉን ኢትዮጵያ ውስጥ ሌብነትን ተከላክያለሁ የሚለው መጀመሪያ ራስህን ጠይቀው። ከዛን ስለ ኢትዮጵያ እናወራለን። ስለ ኢትዮጵያ ስናወራ ግን አጠገብ ያለው እንኳን ሸገር ሲቲ አዲስ አበባን ከቧት ያለው ሸገር ሲቲ የትኛውም ሰራተኛ በተለይ መሬት ላይ የሚሰሩ ገቢዎች ላይ የሚሰሩ በየቦታው የሚሰሩ ካልሰጣቸው በስተቀር አይንቀሳቀሱልን። ክልሎችን ብትሄድ ያው ነው። የመንግስት መስሪያ ቤት ብትሄድ ያው ነው። የፍትህ ተቋማት ብትሄድ ያው ነው። ሰው ምርር እውነቴን ከምላችሁ ነገር ለጸረ ሙስና ኮሚሽን ጥቆማ ከመስጠት ይልቅ ብዙ ሰዎች እኔን ይመርጡኛል፣ ለኔ ይነግሩኛል። ይሄንን እኮ ጸረ ሙስና ኮሚሽን ይዛችሁ ብትሄዱ ምናምን ስለ ራሳቸው ቢዝነስ ይሰሩበታል እንጂ ብዙ ሰው ነው እንደዛ የሚለኝ እውነት ለመናገርና ራዕይ ህልም አይደለም፣ ተሰኝቶ የሚታለም አይደለም። ስራ ይፈልጋል። ስራ ሲፈለግ መጀመሪያ ፕሮፌሽንን ማክበር። የምሰራው ለእንጀራ መሆን የለበትም። ለሆድ ከሆነ ያው ነው የሚሆነው። ፕሮፌሽንን ማክበር፣ ከእንጀራ ጥያቄ መውጣት፣ ያን ጊዜ ማድረግ ይቻላል። ግን በህልም ተተኝቶ እየተካሄደ ግን በ2022 ኢትዮጵያን ከሌብነት የጸዳች ሀገር አረጋታለሁ ማለት ተኝቶ እንደ መቃዠት ነውና ንቃ። የኢትዮጵያ መንገዶች ኮንስትራክሽን ኮርፖሬሽን በ2003 ዓመተ ምህረት ሲመሰረት ራዕዩ በዓለም ላይ ካሉ 5 ምርጥ የኮንስትራክሽን ካምፓኒዎች መካከል በሆነ ቅብርጥስ ዓመት እዛ ላይ መድረስ ነው የሚል ነበር ራዕዩ። እሺ ያልነው ጠበቅነው። ጊዜው ሲደርስ ካምፓኒው እዛ ጋር ሊደርስ አይደለም ራዕዩን ያሻሻለው። ከዛን ወደ አፍሪካ መጣና አፍሪካ ላይ ካሉ 3 ምርጥ ካምፓኒዎች አለ፣ እሱም ደረሰ። ከዛን ከምስራቅ አፍሪካ ካሉ ምርጥ የኮንስትራክሽን ካምፓኒ እዛ ያላችሁ እዛ የሰራችሁ ሰዎች ታስታውሱታላችሁ። እኔ አራውንድ 6 ዓመት ሰርቻለሁ እዛ ካምፓኒና ራዕይ ህልም አይደለም፣ ተኝተው የሚቃዡት አይደለም። ዛሬ ላይ ቆመ ነገ የማየት ነው። ምንድን ያለኝ ሪሶርስ ነገ ሊያደርሰኝ የሚችል ነገር ምንድነው ከእጄ ያለው? ኮምፒውተሮችስ ምን ይመስላሉ? በእርግጥ እደርሳለሁ። እና እንደዚህ ሆኖ የምስራቅ አፍሪካውን ስንጠብቅ ራሱ ፈረሰና የኢትዮጵያ መንገዶች ኮንስትራክሽን ኮርፖሬሽን የሚባል አሁን ላይ የለም፣ ኦልሬዲ ፈርሷል። እቺን ነገር እዩልኝማ። አንዳንዴ የምናደርጋቸው ነገሮች በህይወታችን ውስጥ ትርጉም ያለውን ለውጥ ስላመጡ ነው ወይስ የሌብነት ባህሪ ከደማችን ውስጥ ስለተጣባ ነው ያን ነገር የምናደርገው? ያን የሌብነት ተግባር የምናደርገው ምን ይሉታል? አሁን ይሄንን እስቲ ስንት ኪሎ ግራም ይሆናል ድንጋዩ? 5 4 1 ኪሎ ግራም በቆሎ ስንት ብር ነው? ምን ያህል ለውጥ በህይወት ውስጥ ያመጣል ይሄን ያደረገ ሰውዬ? አሁን በህፃናት ወተት ውስጥ ነጭ ሜላማይን የምትጨምሩ፣ በርበሬ ውስጥ ሸክላ ፈጭታችሁ የምትጨምሩ ሰዎች የረሳችሁት ነገር ልንገራችሁ። የሰው ልጅን እኩል የተሰጠው ሞት የሚባል ነገር አለ። ይሄን ረስታችሁታል። ባይዚ
እና ለሁላችንም እኩል ፌር የሆነ ስጦታ ይሰጠን ይሄ ነውና እዚህ ደረጃ ብናስብ አንዳንዴ እንደዚህ አይነት ይሄ እኮ ስርቆት አይደለም። እውነት አለማሰብ፣ ጭንቅላት አለመኖር፣ ስግብግብ፣ ችጋራምነት፣ ሌብነት ደማችን ውስጥ ሲጣባል በቃ እንትን ይሁን እንጂ 5 ሳንቲም ታስገኝ እንጂ የሰው ጉዳት ለኛ ምናችንም አይደለምና አንድን ሌብነት ናቸው፣ የሌብነት ምልክቶች ናቸው ከሚያስብሉት ድራጎቶች መካከል አራተኛውን አንብቡልኝ። ምን ይላል አራተኛው? በሀገር ሽማግሌ ስም በህግ መጠየቅ ያለባቸውን ነገሮች እንታረቃለን በሚል ስም የሚደረጉ ድራጎቶች የሌብነት ምልክቶች ናቸው ይላል። እኔ አይደለሁም የሚያልኩት፣ አዋጁ ነው ራሱ ያለው። ፕሮፌት ነው ምናምን የሚባለው ሄኖክ ግርማ ጠቅላላው የሰላሌ ሰው አገሩ የጠንቋይ አገር የመተተኝ ካለ በኋላ እልም ብሎ ብር አለው አሜሪካ ሄደ። አሜሪካ እንደዚህ ኢትዮጵያ ቁጭ ብላ የተሳደብክ ብር የምትለቅምበት በእግዚአብሔር ስም ብር እየለቀምክ ጭንቅላት የሚደንዝበት ሀገር አልነበረም እና አሁንም ተመልሶ ሊመጣ አስቦ የሀገር ሽማግሌ ነን፣ አባገዳዎች ነን፣ ሀደ ሲንቄዎች ነን የሚሉ ማን ነው ሀደ ሲንቄ ሰጠ? ከህብረተሰቡ ጋር እናስታርቀዋለን ብለው መጡ። ከየትኛው ህብረተሰብ ነው የምታስታርቀው? አባቴ የሰላሌ ህዝብ የተጣላው እኮ አንድ ጮማ ጭንቅላት ያለው ሰው ነው መጥቶ የሰደበው እንጂ ከማንም ብሔር ጋር ከማንም ማህበረሰብ ጋር አልተጣላም። የተሳደበ ሰው ደግሞ ህብረተሰብን በዚህ ደረጃ የተሳደበ ሰው ደግሞ በህግ አግባብ ሊጠየቅ ነው የሚገባው እንጂ ለአንዳንድ አካላት ብር በማቀባበል ታረቁ የሀገር ሽማግሌ ተመታ ከሰላሌ እንደዚህ አይነት ህግ የለም። በህግ አግባብ ነው መጠየቅ ያለበት እና የሀገር ሽማግሌ ነን፣ የሃይማኖት አባቶች ነን፣ የሀደ ሲንቄ ነን፣ አባገዳ ነን የምትሉ ዲሲፕሊን አስተምሩት። እንደዚህ አይነት ሰዎችን ዲሲፕሊን አስተምሯቸው። ሌላም ሰው ነገ ይመጣና እንደ ሀገር ይሰድበናል። ሰድቦናል እኮ ከዚህ በፊት እኮ ሌብነት ያለው ድሃ ሰፈር ነው ብሎናል እኮ። ሌብነት ያለው ድሃ ሰፈር ነው ፈልገን አይደለም እኮ ድሃ የሆነው አባቴ። እንዳንተ አይነት ሰዎች ናቸው ድሃ እንድንሆን ምክንያት የሆኑት ከኛው በለቀሙት ብር። ሌባ የሚበዛበት የት ነው? ድሃ ሰፈር። ስርቆት የሚበዛው የት ነው? ድሃ ሰፈር። በሽታ የሚበዛው የት ነው? ድሃ ሰፈር። እንደ ድህነት ሰላም የሚነሳ ነገር የለም። ብዙ ሀብት ሲኖር ሰው እየሰደበን ሄደ። ዛሬ ምንም አናመጣም፣ የህብረተሰቡን ጠንቋይ ነህ መተተኛ ነህ ብሎታል። እነዚህ ሰዎች ይመጡና የህግን ስርዓት ባልተከተለ መልኩ ሌላ ትላልቅ ጉዳዮች ላይ ሽምግልና ብትቀመጡ ምን አለበት? ተቃዋሚ ፓርቲ ነን የሚሉ በተለያዩ ቦታዎች አንጃ አንስተው የሄዱ ሰዎችን እባካችሁ ተዉ፣ ሀገርን ይጎዳል ብላችሁ መሀል ብትገቡ ምን አለበት? አንድ ግለሰብን ከህብረተሰብ ጋር እኛ ከሱ ከማንም እኮ እንትን የለንም። አንድ ግለሰብ ሰድቦናልና ስለዚህ ፍትህ ይገባናል፣ ይምጣና ህግ ይጠይቀው። ከህግ በኋላ የምንነጋገራቸው ነገሮች ሊኖሩ ይችላሉ እንጂ ብታርፉ ጥሩ ነው። ሽማግሌ ነን የምትሉ ሽምግልናችሁን ይዛችሁ ቁጭ ብትሉ መልካም ይመስላል። በመጨረሻም ፓስተር ማቲያስ ያዕቆብ የፕሮቴስታንቱን ማህበረሰብ ይቅርታ ጠይቋል። ከዚህ በፊት ይህ ግለሰብ የፕሮቴስታንቱን ማህበረሰብ ሰብስቦ ዘጸአት በሚል ሪል ስቴት አደራጅቶ ብር ለቅሞ ቤት ገንብቼ ሰጣችኋለሁ ካለና ብር ከለቀመ በኋላ ቢሮውን ዘግቶ መጥፋቱን ነግረናችሁ ነበር ደጋግመን። ከዛ በኋላ የተለያዩ ግለሰቦችም ሆነ በቡድን ወደ ተለያዩ የህግ አካላት ጋር ሄደው ቁም ስቅሉን ሲያሳጡት እንደገና ቢሮ ከፍቶ ብር ያስገባችሁ ሰዎች፣ ትናንሽ ብሮች ያስገባችሁ ሰዎች መውሰድ ትችላላችሁ፣ ትላልቅ ያስገባችሁ ሰዎች ግን ሪል ስቴቱን ገንብቼ ሰጣችኋለሁ የሚል መግለጫ በበላይ በቀለ በኩል አውጥቶ ነበረ። አሁንም መቆሚያና መቀመጫ ስናሳጣው አጥፍቻለሁ ይቅርታ አድርጉልኝ ብሏል። ይቅርታው እንዴት ተቀባይነት ያገኛል የሚለው የኛ ስራ አይደለም፣ የባለ ቪክቲሞቹ ስራና ልብ ነው የሚወስነው። ስለዚህ እዚህ ደረጃ ድረስ ከመጣን ስራችን የሆነ ሪዛልት እያመጣ ነው ማለት ነው። ዝም ብንለው ኖሮ ዝም ብሎ እንደነንትና ይቀር ነበር ማለት ነው። ዛሬ እንደዚህ ግልጽ ማድረግ የፈለኩበት እንደኔ ለኔስ ቤቴ ነው የሚወስዱት፣ ችግር የለም። ቤት የሌላቸው ሰዎችስ ምንድን ነው የሚወስዱት? ነው መታገል ይቻላል። ሰዎች ቤት ከሌለ ምንድን ነው ያደርጉት? እና እኔ
በህይወቴ ላይ ሌላ ችግር ከሚፈጥሩብኝ እነዚህ ሰዎች አይደለም ቤቱ ላይ ያለው ተጨማሪ ሰጥቼ ሰላም ነው የምፈልገው። ለምን የሚሰራው የወንጌል ትክክል ነው። የሰራው ጥፋት አለ አውቃለሁ። ከግለሰብ ብር መበደር ራሱ በዚህ መልክ እኔ እግዚአብሔር እንዳሳዘብ እግዚአብሔር ይቅርታ ጠይቀዋለሁ። ወጣቶች ላይ እየሰራው ነው፣ ገንዘብ እያፈሱ ነው ያሉት ወጣቶች። ሚኒስትሬሽን አሶሲዬሽን ኢትዮጵያ ስም አታውዝ። እሺ ማን ስም? እኔ አበበ አቤ ከቤ ካሰላ ቀልኛ ስለሆንኩ ነው። 500 ብር መመዝገቢያ ከየት አመጣለሁ? ቸግሮኛል እያልኩ እኮ ነው። እያለኝ ነው። ስጠኝ። ምን ሆነህ ነው? ልል ወጋ ምናምን ስለምችል አረ